ሰላም ጤና ይስጥልን አድማጭ ተመልካቾቻችን የአማራን ድምፅ በተለያዩ አበይት ጉዳዮች ላይ የሚያተኩረውን ሳምንታዊ ፕሮግራማችን ይዘን ቀርበናል። ይህን ፕሮግራም አዘጋጅ ያቀረብኩላችሁን ያስከብር ገብሩ ነኝ። የዛሬው ፕሮግራማችን በቀጠለው በአርሲውን ጭፍጨፋ ላይ ትኩረት አድርጎ ይቆያል። ቆይታ የምናደርገው ከአቶ መስፍን አማን የአማራ ዓለም አቀፍ ትብብር የህዝብ ግንኙነት ክፍል ኃላፊ ጋር ነው። መስፍን እንኳን ደህና መጣ። አስከብር ደህና ቆየህን። እንዳልከው በጣም የሚገርም ሁኔታ ውስጥ ነው ያለ ነው እና ብናወራበት ጥሩ ርዕስ ነው የመረጥከው ዛሬ። በጣም ብዙ ነገሮች ብዙ መናገር ያስፈልጋል። በተለይ አሁን ካለው የህልውና ትግል አኳያና ስለጋበዝከኝ አመሰግናለሁ። እስቲ እንግዲህ እንቀጥል። በጣም ጥሩ። መንግስት ለመጀመሪያ ጊዜ በዚህ ጉዳይ ላይ እንደ መግለጫ ቢጤ አውጥቷል። ለመጀመሪያ ጊዜ ድምፁን አሰምቷል። እስካሁን ድረስ በተለያዩ የሀገሪቱ ክፍል በተለይ በኦሮሚያ የሚደረጉ ጭፍጨፋዎችን አይቶ እንዳላየ ነበር የሚያልፈው እና በእነሱም በራሳቸው መንገድ ፍሬም ሊያደርጉት ሞክረዋል። ይህ ጭፍጨፋ በትክክለኛው ቋንቋ መገለጫው ምንድን ነው? በማንና ለምን ዓላማ ታቅዶና በዝግጅት ተደርጎበት የሚፈጸም ጭፍጨፋ መሆኑ ይታወቃል እና እስኪ ፍሬም እናድርገው መስፍን ይህን ጭፍጨፋ። አይ ከመጀመሪያ በፊት በጣም እኔ የምልህ የዛሬ 20-30 ዓመት እንደዚህ ኦርቶዶክስ እንደ ማይኖሪቲ አይነት ስታተስ አግኝታ ፕሮሰኪዩትድ እንደዚህ አይነት የግፍ የመገፋት ዘመን ላይ ትደርሳለች የሚል ብዙዎቻችን እንትን ውስጥ አልነበረም። ኦርቶዶክስ ቀርቶ ሌላውም ሃይማኖት ማለት ነው። ግን እንደው ኦርቶዶክስ በኢትዮጵያ ውስጥ ካላት ታሪካዊ ቦታ አኳያ ካለው የምዕመናን ብዛት አኳያ ከነበራት ኢንፍሉዌንስ አኳያ በዚህ ደረጃ ኢትዮጵያ በገዛ ቤቷ በኢትዮጵያ ውስጥ የመገፋት ደረጃ ይደርሳል የሚል እንትን አልነበረም። አንደኛው እሱ ነው። ሁለተኛው እንትኑ በቃ ማስለመዱን በቃ እንትኑን አስለመዱን። ሁለት ወር ምናምን እየቆየ እየተለመደ መጣና አሁን በቃ ብዙም ብርቅ አይሆንም ምናምን ነገር። በነገራችን ላይ ትልቁም ችግር ያ ነው። እዛ ላይ እናወራበታለን። ትልቁ ችግር ያለው እዛ ላይ ነው። ልክ እንደ ክስተት ነው የምናየው። አንድ ዛሬ ወር ነው 2 ወር አካባቢ መሳሳይ ነገር ደርሶ ነበርና ተጫዋጭህን መግለጫ ወጣን። ጳጳሳቶቹም ጥቅስ ጠቀሱ። ከዛ በኋላ አለፈ። የሚደገም አይመስለንም፣ ግን እየተደገመ እንትን የተባለ። ሌላው በጣም የሚያሳስበኝ ነገር ምንድን ነው? እንደዚህ አቅም ያሳጣል። የሚገርም ነገር ነው። አስበህ ታውቃለህ? እንደ ህዝብ እንደ ማህበረሰብ ምንም በቃ መሞት፣ መገደል፣ መሰደድ፣ መገፋት ምንም አለማድረግ በእኛ በኩል ያለው ነገር ማለት እና ሁሌ እንትን የሚያደርገኝ ነገር እሱ ነው። በቃ በዚህ ደረጃ አቅም ማጣት፣ ፓወርለስ መሆን እንትን ማድረግ ነው። እንትን አሁን ቅድም ያልኩ ነገር ነው። ይሄ ነገር ፓተርኑን ነው ማየት ያለብን እንጂ ክስተቱን አይደለም ማየት። እንደዚህ 40 ሰው ተገደለ እንዲሁና ምናምን ነገር ያ ነው። አሁን ብዙ ሰው ዜናም የሚወደው አብዛኛው ሰው ትኩረቱ እዛ ላይ ነው። እንትን ሰዎች እዚህ ቦታ ተገደሉ፣ እዚህ ቦታ እንትን ተባለ፣ የአንድ ሳምንት ጩኸት ይሆንና እንትን ይባላል። ነገር ግን ባለፉት 8 ዓመታት የነበረውን ፓተርን ካየው ጀስት ይሄ የአንድ የዘር ማጽዳት አንድን ማህበረሰብ አንድን የእምነት ተቋም ለይቶ የማጥቃት የዘር ማጽዳት ዘመቻ አካል ነው። እዚህ ላይ ነው መሰመር ያለበት። በነገራችን ላይ አክተሮቹ እነዚህ ፈጻሚዎቹ የተለያዩ ይሆናሉ እንጂ ዋናው ዓላማ እዚህ ኦሮሞ ክልል ውስጥ ብዛት አለው ተብሎ የሚታሰበውን ከኦሮምኛ ተናጋሪው በተጨማሪ ብዛት አለው ተብሎ የሚታሰበውን አማርኛ ተናጋሪ የኦርቶዶክስ እምነት ተከታይ እንትን ማጥፋት ነው። ይሄ ዓላማ ነው። በነገራችን ላይ ይሄ ደግሞ ምንም እኮ እንትን አይደለም፣ እኛ ፈጥረነው አይደለም። የፈጻሚዎቹ ኢዲዮሎጎች የዛን እንደዚህ ሰዎች ግብ እነዚህ ጥፋቱን የሚፈጽሙ ሰዎች መነሻ የሆናቸው ታለ አስተሳሰብ አለ፣ ርዕዮተ ዓለም አለ። ያ ርዕዮተ ዓለም እንትን አነሳሾቹ እና አሰፋ ጀለታ፣ ሲሳይ ኢብሳ፣ ሆልኮም ምናምን የምትላቸው ሰዎች ፍሬም እንዲያደርጉት ነገር ኦርቶዶክስ ቤተክርስቲያን የጭቆና መሳሪያ ነች። አማራ ጨቋኝ ነው። አማራ ለኦሮሞ ህዝብ በአጠቃላይ ብሶናል። አማራ ጨቋኝ ነው። ስለዚህ ኦሮሞ እድሉን ካገኘ ያ ነገር ነው ባይዘው አሁን ተገኘ፣ ስልጣን ላይ ተወጣ፣ አቅም አካባቢው ተቻለ፣ እንትን ማድረግ ተቻለ።
አንድ ጥያቄ ሁሉም ሰው መጠየቅ ያለበት ለምንድን ነው ኦሮሚያ ክልል ብቻ ይሄ ነገር የሚፈጸመው ነው? በነገራችን ላይ ኢትዮጵያ ውስጥ ላለፉት 8 ዓመታት ፐርሲስታንት በቋሚነት ባለማቋረጥ ኦሮሚያ ክልል ውስጥ ነው ይሄ ነገር እየተፈጸመ ያለው በአብዛኛው። ኦጋዴን የሶማሌ ክልል ማጆሪቲ ሙስሊም ነው። አንድ ወቅት ነው ሁለት ወቅት ነው እንደዚህ ነገር ሀፕን አደረገ የተባለ የሆነ ሽግግር ወቅት ስለነበረ ነው። አፋር ክልል የሙስሊም ማጆሪቲ እንትን አካባቢ ነው። ሌሎችም አካባቢዎች ለምንድን ነው ኮንቲኒየስሊ የሚሆነው? ይሄ አንድ በጣም መጠየቅ ያለ ቅድም ያልኩ ነገር ነው። ኢዲዮሎጂካሊ ይሄ ፕሮሰስ ሂደት ነው እየተካሄደ ያለ ሂደት አለ። የዘር ማጽዳት አካባቢውን ተናጋሪዎች ከኦርቶዶክስ እምነት ተከታዮች የማጽዳት ዘመቻ አካል ነገር ይኸውልህ ብናሽ ሞኖ በሌላ መንገድ ብናቀርበው ምን ብትን የሚል እንትን አይደለም። ቅድም እንዳልኩ ፈጻሚዎቹ ይለያያሉ፣ ግን የሆነ ቅንጅት እንዳለ የሚያሳይ ነገር አለ። ባለፉት አሁን ለምሳሌ ሁለት እዛ አካባቢ የተፈጸመውን ጭፍጨፋ ከዛም በኋላ የደንቢዶሎውን ጭፍጨፋ የደንቢዶሎ ተማሪዎችን እገታ በየዋሊዶሮ የሚባል ቦታ ላይ ባስ 100 ሰው 200 ሰው ባስ እየቆመ ምናምን የሚታገተው እንትን ወለጋ ውስጥ ኮንቲኒየስሊ ጉሊሶ ምናምን 150 ሰው 200 ሰው በግሬደር የተቀበሩበት እኮ ሀገር እኮ ነው። በነገራችን ላይ የሚፈጸመውን ነገር ስታየው አሁን ወለጋ ስታየው ፕሮቴስታንት በአብዛኛው ፕሮቴስታንት ያለበት አካባቢ ነው። ምንድን ነው ስትባል አይ እነዚህ አማሮች ናቸው፣ እነዚህ ፕሮቴስታንቶች ናቸው። እንዲያውም ወለጋ በዛት የሚፈናቀለው የአማራ ሙስሊም የሆነው አርሲ ጋር ደግሞ ስመጣ ቤተክርስቲያን እና አማራ የሆነው ነው። በነገራችን ይሄን እንትን ነው ምንም እንትን የምትለየው እንትን አይደለም። ግን አንድ ኮመን ነገር ምንድነው? ይሄ በኦሮሞ ናሽናሊዝም ነው እንትን የሚለው። በዚህ በኩል በሃይማኖት በኩል ይከሰታል፣ በዚህ በኩል ደግሞ በብሔር በኩል ይከሰታል። በጣም የሚገርም እንትን ነው እሱ እንትን ላይ መንግስት እንትን ውስጥ የለበትም ለማለት ምንም የሚያሰፍር ነገር የለም። መንግስት እንደ መንግስት ማለት ነው የአንድ መንግስት ሚኒማም የመጨረሻው ትንሹ የሚጠበቅበት ነገር ዜጎቹ መጠበቅ ነው። አንድ ነገር በተከታታይ ከተከሰተና መንግስት ያን ነገር መከላከል ካልቻለ እጁ አለበት ማለት ነው። ወይም ደግሞ ፈጻሚዎቹ እንዲፈጽሙ ያን ነገር ያ ግፍ እንዲፈጸም ይፈልጋል ማለት ነው። የምናየው ነገር ያን ነው። ኦሮሚያ ክልል ውስጥ አሁን ባለው ሁኔታ ከ5 ነው ከ6 በላይ የሴኩሪቲ እንትኖች አሉ። ይሄ አልትራ ሴኩሪቲ እንትን ሚሊሻ ኮሬ ነገኛ ጋሸና ሲርና ምናምን የሚባሉ እንትኖች አሉ። ምናልባት ከመከላከያ ያልተናነሰ የታጠቀ ኃይል አደራጅተው እንትን ያለበት ሁኔታ ነው። እንዴት ነው ይህን ነገር መከላከል የሚያደርገው ብለህ ክታይ ዊሊንግነሱ ፈቃደኝነቱ የለም። እንዲያውም ፈቃድ ነው ፈቃድ ሰጪ እኔ መንግስትን የማይሆነ ፈቃድ ሰጪ አድርጌ ነው የማየው። ፈጽም በቃ ፈቃድ ሰጪ ሁኔታዎችን የሚያመቻች አካል። የሚገርመው ቅድም እንትን ያልከው ነገር አለ። መንግስት ለመጀመሪያ ጊዜ ያልከው ነገር አይደለም። መንግስት እንዲያውም በተከታታይ እየወጣ ነገሩን አስገራሚ የሚያደርገው ማለት ነው። መንግስት የሚባለው አሁን ያለው የኦሮሞ ብልጽግና የኦህዴድ ብልጽግና መንግስት በተከታታይ እየወጣ ወንጀል ፈጻሚዎችን ሳይሆን ሟቾችን የሚወቅስ ሟቾችን ብለም የሚያደርግ የሚዲያ ዘመቻ ነው እየሰራ ያለው። ጀስት ዝም ብለህ አስበው። አሁን እንኳን በዚህ እንኳን ፋኖ ቤት በሰማይ መጥቶ ነው በምድር መጥቶ ነው ፋኖና ኦነግ ተቀናጅተው ነው የሚባለው እንትን ምን ለማለት ነው? በቃ እነዛ ሰዎች ንጹሃን አይደሉም፣ ፋኖ ናቸው። ገባ? እነዚህ ሰለባዎቹን ማለት ነው እንትኖቹን ቪክቲሙድ የማይቻል ነገር እንትን ነው። እና ፋኖ ቤት በኩል መጥቶ ነው ማለት ፋኖን ቤት በኩል አገናኝተን እንትን መንግስት ዝም ብለህ ካየው በቋሚነት ባለፉት 8 ዓመታት በተፈጸሙ ግድያዎች ላይ መንግስት ወጥቶ የሚሰጠው መልስ ገዳዮቹን እየተከላከለ ሟቾችን ነው የሚወቅሰው። የደንቢዶሎ ተማሪዎችን እገታ በተመለከተ ማን ነው ጀነራል ማርሻል ብርሃኑ ጁላ ያለውን ሰምታል አይደል? የሆነ የጎጃም ልጅ አሸናፊ ምናምን የሚባል የጎንደር ልጅ ነው እሱን ያገተው ምናምን ነገር አለ ማለት እንትኑ ለቅጽፈት ለመዋሸት እንኳን እንትንም የለም ማለት ለከት የሚባል ነገር አለ የለም። የልጅቷን እንትን ሰምታል አይደል? እቺ ብርቱካን ብትባል ልጅ ቲቪ ላይ ወጣ እንደዚህ ሬፕ ተደረገ ምናምን ነገር ላይ ያናደዳቸው እሷ ላይ የተፈጸመው ግፍ አይደለም። እሷ ያንን ግለጧና በዛ ግፍ ኢሜጅ የኛ የሚሉት ማህበረሰብ ምክንያቱም ፈጻሚዎቹ ከኛ ይወጡ ነው ብሎ ስለሚያምኑ ማለት
ኢሜጅን እንትን ነው በተከታታይ ካየው ወንጀል ፈጻሚዎቹን ይሄን ጥቃት አድራሾቹን ሳይሆን ጥቃቱ የተፈጸመባቸውን ሰዎች ነው ብለም የሚያደርገው መንግስት። ትላንትና ጠቅላይ ሚኒስትር ጽፈት አውጣ የተባለው መግለጫ ያንን ነው። በምንም መንገድ ሊገናኝ የማይችል ነገር ማለት ነው። ፋኖ በግልጽ ኦፕሬት የሚያደርግባቸው ቦታዎች ይታወቃል። ኦሮሚያ ክልል አርሲ ዞን ሊያውም ምስራቅ አርሲ ከሐረር ጋር የሚዋሰን በጣም ዲፕ የሆነ እንትን እዛ ውስጥ ፋኖ አለ። ፋኖና ኦነግ ተቀናጅተው ነው ማለት እነዛ ሟቾቹን እንዲሁ ዝም ብለው አልሞቱም። በቃ ሲዋጉ ነው የሞቱት እንደማለት ነው። በነገራችን እየወጣ ያለው እንትን እንደዛ ነው። አሁን ለመከላከል ብሎ እና እኔ ምለው አስከበር እኔ ፓተርኑን ነው ማየት። እኔ አንዳንዱ ሰው በቃ ከልቤ ነው የምናደደው ምንድነው የሎጂስቲክስን ፓርቱንም ካየው ሎጂስቲክስንም ካየው ባንክ በመዝረፍ ነው የጀመሩት። ፋይናንስ የሚደረገው ከአማራ ክልል ወደ ኦሮሚያ በገፍ በሚገባበት በመቶዎች የሚቆጠሩ ሰዎችን አውቶቡስ እያስቆሙ ነው ከህዝብ ገንዘብ የሚዘርፉት እና ይሄ ከአማራ ማህበረሰብ ራሱን የአማራው ማህበረሰብ ሪሶርስ በመንጠቅ ራሱን አማራው የሚያጠቁበት የታቀደ በመንግስት የተደገፈ ፕሮጀክት መሆኑ ግልጽ ነው ለማለት ነው መሰለኝ። ምንም እኔ እሱን ነው የምልህ። ግንጥል ክስተት አይደለም፣ ንጥል የሆነ የተነጠለ ክስተት። እኛ ካዘንም ይህንን ነገር ካወገዝንም ፕሮሰሱን ነው ዘ ኢንታየር እየተፈጸመ ያለውን ሲስተማቲክ የሆነ ስልታዊ የሆነ የዘር ማጽዳት እንትን እሱን ነው እንትን ማድረግ ያለበት። ያ ልክ ነው መስፍን። በዘር ማጽዳት እንትን ቲዮሪ ላይ ምን መሰለህ፣ ዘር ማጽዳት ቲዮሪ ጄኖሳይድ ማለት ኪሊንግ ነው፣ ግድያን ነው የሚያመለክተው። ላይክ ከ5000 ከ10000 ሰው ነው የሚቆጠረው በኦፊሻል እንትኑ። ግን ጄኖሳይድ ማለት አንድን ማህበረሰብ ታርጌት አድርጎ ከዛ ማህበረሰብ እንደው በጣም ከፍተኛ ሲግኒፊካንት የሆነ ፖርሽን ያለው እንትን ማጥፋት ነው። ዘር ማጽዳት ግን ታካሂደው ለምሳሌ ኦርቶዶክሳውያኖችን ከገደልክ በእርግጠኝነት 100,000 ኦርቶዶክሳውያን ያን አካባቢ ጥለው ባይዞ ፕሮሰሱ እንደዛ ነው። 100 ከገደልክ ሚሊዮኖች ይሰደዳሉ። እንትን ማስደንገጥ ነው። ዩጎዝላቪያ እንደዛ ነው ሀፕን ያደረገው። በነገራችን ላይ በቃ እንትን አይደለም ማስ እንትን የሆነ መርጠው የተወሰኑ ሰዎች ይገላሉ። ከዛ የዛ ለምሳሌ ቦስኒያ ሙስሊሞች ሊሆኑ ይችላሉ ንቅል ብለው ይወጣሉ እና ይሄ አብዛኛው አሁን ያለው እንትን ሶሻል ሚዲያው ላይ የምታየው ሚዲያም ላይ ያለው ግርግር ምናምን የምታየው ግን ጥልስተት አድርጎ ወስዶ በቃ እንዲሆነ ነው። ይሄንን በደንብ አድርጎ መተንተን ያስፈልጋል። የኦሮሞ ፖለቲካ የኦሮሞ ናሽናሊዝም ብሔረተኛው ጽንፈኛው ብሔረ ናሽናሊዝም ምቹ ሁኔታ ኢነብሊንግ ኤንቫይሮንመንት ፈጥሮ እነዚህ ፈጻሚዎቹ እኮ በጣም ጀስት ኢኖሰንት እንትን ምንድነው ዘ ባናሊቲ ኦፍ ዘ ኢቪል የሚባል እንትን አለ። ሃና የምትባል እንትን አለች የአይሁድ እንትን ነች እና ስለ ሆሎካስት ስለ ጀርመን ናዚ እንትን ስታወራ አዶልፍ አይክማንን ኢንተርቪው አድርገው ምን አለች? ይሄ ሰውዬ ሎጂካሊ ብሬን ውስጥ የተደረገ ኢኖሰንት ሰው ነው። በቃ ይዘ ፋሚሊ ማን ንጹህ ሰው ነው ምናምን፣ ግን አይዲዮሎጂ እና እንትኑ ጥፋቱ እሱ ጋር እንትኑ አንደኛው አርጊመንት እሷ ነው እሱ ጋር አይደለም። ያንን አይዲዮሎጂ ያ የለኮሱ ሰዎች ጋር ነው። ማይን ካምፍ የጻፈው ሂትለር ጋር ነው፣ ወይም ደግሞ ሄንሪች ጋር ምናምን እነሱ ጋር ነው፣ ምክትሎቹ ምናምን ጋር። አዶልፍ አይክማን ቢሮክራት ነው። የኮንሰንትሬሽን ካምፕ ሲመጡ አይሁዶቹ ገበ ሎጂስቲካሊ የሚገደለውን ይገድላል፣ የሚቆረጠውን ይቆርጣል ምናምን ነገር። እኔ አሁን የማየው ነገር አሬሲዛን ጭፍጨፋ የሚፈጽሙት አይዲዮሎጂካሊ ብሬኖች የተደረጉ ናቸው። ብሬኖች ያደረጉት ደግሞ አይዲዮሎጂውን ኮይን ያደረጉት እና አሰፋ ጀለታ እነ ሌንጮ ለታ እነ ማን ነው አሁን በቅርብ ማን ነው ሞተ ተብሎ ማን ነው ዘገየ አስፋው ምናምን ነገር ባይዞ እዛ ላይ ነው እንትን ማድረግ ያለብን። ይሄ ዝም ብሎ ጀሌው ላይ እንትን ማድረግ አይደለም። ይሄ ችግር ሲስተም ታስቦበት ለ40 ለ50 ዓመታት እንዴ ታውቃለህ። እናንተ ተማሪ እያለን ኦሮሞ ናሽናሊዝም መጽሐፎችን ስናነብ እንደው ፋንታሲ ይመስለን ነበር አይደል? ቅዠት ይመስለን ነበር። እንደዚህ እግር አውጥቶ ስጋ ለብሶ እውን ይሆናል ብለን አስበን እናውቃለን? አላሰብንም። ይሄው
በአይናችን እያየን ዛሬ ያ ጽንፈኛ የሆነ ብሔረተኝነት ስጋ ለብሶ መንግስት ሆኖ ነው ባይዞ ያለው። መንግስት ሆኖ ነው ያለው። መንግስት ሆኖ በመንግስት እንትን መዋቅር ሲፈልግ ጽንፈኞቹ የፈለጉት እንዲፈጽሙ ሁኔታዎችን ያመቻቻል። ንጹሃን ተጨፍጭፈው ደግሞ የሆነ ጫጫታ ግርግር ምናምን የሆነ ነገር ሲፈጠር ደግሞ ንጹሃኑን የሚወቅስ የሚከስ መግለጫ ይዞ ይወጣል። በቃ እንትን ያደርጋል። አስለመዱን በማባይዞ አንጀስት እንትን ይሁን ምን እንመለሳለን መስኖ ወደሱ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን በመጀመሪያ ጠባቂዎቻቸው የኢትዮጵያ ኦርቶዶክስ ቤተክርስቲያን ጳጳሳት አባቶች እና እንደ ተቋም ደግሞ ቅዱስ ሲኖዶስ የሚመራው የኢትዮጵያ ኦርቶዶክስ ቤተክርስቲያን አስተዳደር ነው እና የኢትዮጵያ ኦርቶዶክስ ቤተክርስቲያን በጉዳዩ ላይ የሰጠችው መግለጫ ወይም ጉዳዩን የያዘችበት የቤተክርስቲያንን ምላሽ እንዴት አየው መስፍን? እሱ እኮ ነው በጣም ችግሩ። ነገሩ እንትን የሚያደርገው እኮ ቅዱስ ጳውሎስ የመሪዎች ሆኑ ስልጣን የተሰጣቸው እሳቸውን አዝረግርገው ከራሳቸውን ክብር ስለራሳቸው ክብር ከመጨነቅ ውጪ ስለ መንጋው ምንም ግድ የሌላቸው የሚል ጥቅስ አለ መጽሐፍ ቅዱስ ጥቅስ። አባትነት መሪነት ነው። ቤተክርስቲያን ቅዱስ ሲኖዶስ ማለት የአጠቃላይ የኦርቶዶክሳውያን መሪ ናቸው፣ አባቶች ናቸው። እንዲያው መጀመሪያ መሞት ያለባቸው አይዞህ የታረዋል። የመጽሐፍ ቅዱስ ታሪክ የሚነግረን እሱ ነው። የኒቂያ ጉባኤን ስለ ኒቂያ ጉባኤ በቅርብ አንድ መጽሐፍ እያነበብኩ ነበር። በቅርብ 1700 ዓመት ሞላው ተብሎ እንትንና እዛ ላይ አንዱ እዛ መጽሐፉን የጻፈው ሰውዬ አንድ ስኮቲሽ ነውና የኒቂያ ጉባኤ ሊሳተፉ የመጡ ጳጳሳት እንግዲህ ያኔ ሁለተኛው ክፍለ ዘመን አንደኛው ክርስትና ፕሮሰኪዩት በርበ ዘመን አንዱ እዛ ለጉባኤው ሲመጡ ጳጳሳት አይኑ የጠፋ ነው፣ አንደኛው እጁ ቆረጠ ነው፣ ሰማሩ ዋጋ የከፈሉ እንትኖች ናቸው። ከሩቅ አገር መጡና መጥተው ያ ክርስትናን ሼፕ የሚያደርግ ነገር አደረጉ። የኛዎቹ ምን አይነት ጳጳስ ቻሉን ብለህ ካየህ እውነቴን ነው የምልህ። አንዳንዴ በጣም እንጠነቀቅ ነበር፣ ግን ያው 120 ሚሊዮን ቪላ ምናምን ገዝቶ ባለቤት የሆኑ ጳጳሳት ምልህ ኖርማይ ነው በምድር አይደለም የተባሉ ሰዎች ናቸው። ዛሬ ምልህ እንደዚህ ከማን ምድራዊ ባለስልጣን ወይም ደግሞ ሌላ በላይ ተንደላቀው የሚኖሩ እንዴት ነው የሚያስቡት? ስለ ድሎት ውጪ ስለሌላ ምን ሊያስቡ ይችላሉ? እንትን የሚል ነገር እሱ ነው። እና እንደ ተቋም ነው የተጠቃችሁ። ይሄ በአንድ አጥቢያ የሚገኝ አንድ አጥቢያ ምናምን አይደለም፣ እንደ ተቋም ነው ቤተክርስቲያን እየተጠቃች ያለው። ይሄንን ደግሞ ፓተርኑን በደንብ ሊረዱ፣ ይሄንን ለማስቆም የመሪነት ሚና መጫወት አለባቸው። አለ እኮ ጉልበት በቁጥር እኮ ኦርቶዶክስ ይበልጣል። ኢትዮጵያ ውስጥ እኮ ይበልጣል እኮ፣ ብዙ ንቅናቄ መፍጠር ይቻላል እኮ። ማይኖ እኮ አይደለም ኦርቶዶክስ፣ ግን መሪ ስለሌለ ጣማ ስለሆኑ ኦርቶዶክሳዊ እንትን ያደርጋል። እኔ ህዝቡ እነዚህን በጣም ኤክስትሪም በጣም እንደዚህ በዚህ ደረጃ እንደዚህ ተዋርደን ተንቀን ተገፍተን ተረግጠን ስንኖር እንደዚህ እንትን የሚሉ ከሆነ መባ መስጠትም እስከ ማቆም መድረስ አለበት። በነገራችን ላይ ምንም አንድ ነገር ሰማ ነበር። አዲስ አበባ አንድ በዓል ሲኖር ጳጳስ ይመጣል አይደለ? ለጳጳሱ ለመጣበት ውሎ አበል ተብሎ ከአንድ ቤተክርስቲያን በትንሹ 120 ሺህ 130 ሺህ ነው የሚቀበሉ። ታውቃለህ? በጀስ በጣም እንትኑ ስለመጡ ብቻ እና ሰው እንትን ማድረግ አለበት። ካልጠበቁን አራያ ካልሆኑን ሌላ ምዕመኑ ማስገው ሰላማዊ ሰልፍ ብትወጣ ምንም ሄዶ ወደዛ ነው የምትሰጠው መባ አንተ ምጽዋት ነው ቤተክርስቲያን ያቆማት። ይሄ የሚታየው የሚሰራው ህንፃ አዲስ አበባ የሚሰራው ህንፃ የሚደረገው ነገር በሙሉ ከየት ነው የመጣው? ከምዕመናን ነው የመጣው። ምዕመናን ካለቁ ቤተክርስቲያን የለችም። እኔ አንድ ነገር ልንገር፣ እንደው በጣም ታሪክ ውስጥ እንገባ። እዚህ እኔ ያለሁበት ኔዘርላንድ ላይክ በየ200 ማለት ይቻላል 500 ሜትር ርቀት ቤተክርስቲያን አለ። የዛሬ 300 እና 400 ዓመት በፊት የነበሩት የነዚህ አባት ልክ እንደኛ ክርስቲያኖች ነበሩ። በቃ አንድ መንደር ካለ እዛ መንደር ትልቅ እንትን ያለው ነገር። ከምናምን ዓመት በኋላ ጀነሬሽኑ ሰው ቤተክርስቲያን አባንዳን አድርጎ
ህንፃ ብቻ ነው። አሁን አንዳንዶቹ ቤተክርስቲያኖች ግማሽ ሆነዋል፣ ግማሾቹ ቢራ ቤት ሆነዋል። አንድ ቀን ወደዚህ ብትመጣ አሳያለሁ እንትኑ ምናምን ነገር እና ምዕመናን ከሌለ ቤተክርስቲያን የለም። ይሄንን ነገር ማወቅ አለባቸው። ምዕመናኑ ደግሞ ይሄንን አቅሙ ማወቅ አለበት። መዝሙር ምናምን በአመት አንዴ ተሰብስቦ ኦርቶዶክሳውያን ስታኛ ኦርቶዶክሳውያን ምናምን እንደዚህ ምንም ነገር እንትን አይልም። መጽሐፍ እኮ የሚለው በነገራችን ላይ እኔ የወንድሜ ጠባቂ ነኝ ነው አይደል ተብሎ የተማርነው አቤልና ቃየል እንትን ላይ እኔ ወንድሜ ጠባቂ መሆን አለብኝ። አይ እኔ ጋር ካልደረሲ ነው እዛ ላይ ከአዲስ አበባ 300-400 ሜትር ነው በጣም ምናምን ካልክ አንተ ክርስቲያን እንኳን አርሲ ላለው ክርስቲያን ሌላ የዓለም ጫፍ ላለው የእምነት ወንድም መቆርቆር መቻል አለብህ። ክርስትና ያ ነው አይደለ? ትርጉሙ እንትኑ ሌላ እንትን የለውም። እና እንዳልኩ በዚህ መንገድ የሚቀጥል ከሆነ ጳጳሳቱ እንደዚህ አይነት እንትናቸውን ብልግናቸውን እንትን የሚያደርጉ ከሆነ ምዕመኑ ምንድን ነው ያለው አቅም መጽዋቱን ማቆም ነው። ወደሚቀጥለው እንትን እንሂድ። በጣም አመሰግናለሁ መስፍን። ሌላው እንደ ማህበረሰብ እስኪ እንየው። ቅድም በተወሰነ መልኩ ሄደህበታል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ቅዱስ ጳጳሳት እኮ በአቡነ ጳውሎስ ፓትርያርክ የሆኑት የኛዎቹ ጳጳሳት በክፍለ ሀገር አንዱ ምናምን ተባብለው አቡነ መርቆሬዎስን አባረው በብሔር በዘር የሚያምን ጳጳስ አቡነ ጳውሎስ መጡ። አቡነ ጳውሎስ ሲመጡ ከዛው ከነሱ እንትን መውጣት አልነበረበትም። አሁን ያሉት ፓትርያርክ መጡ። አሁን ልክ የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደ ፌዴሬሽን ምክር ቤት በብሔረሰብ ኮታ ምናምን የኔ ብሔር አንሷል ምናምን የሚባልበት ሁኔታ እንደነበረ በዛን ጊዜ እንደውም እኮ ህዝቡን ሞቢላይዝ አድርገው ነበር። ጥቁር ልበሱ ተብለን ምናምን የኢትዮጵያ ኦርቶዶክስ ምዕመናን አንድ ሆነው ወጥተው አብይን እንዲንበረከክ ማድረግ ችለው ነበር። እና እንደ ማህበረሰብ ቅድምም ያልነው ተማሪዎች እያለን ኢትዮ ሚዲያ ላይ የሚወጡ ጽሁፎች ነበሩ። መገንጠል አያዋጣም እነሱን የማባበል ሁኔታ ውስጥ ነው የነበረው። ቅድም እንዳልከው ማንም መንግስት ሲሆኑ ግን የአማራው ማህበረሰብ እኮ በብአዴን ውስጥ የነበረው የአማራው ማህበረሰብ ነው እና አብይን ወደ ስልጣን ያመጣቸው እና መጥፊያችን በራሳችን መንገድ ተባባሪ ሆነን ፓርት ስለሆነን ለራሳችን እልቂት የምንጠየቅበት ፓርቲ ያለ ይመስለኛል። እና እሺ እሱ ይቅር፣ እንዴት በ10 ዓመታት ውስጥ ተለይቶ የሚጠቃ ማህበረሰብ ወይ በስጋት ወይ በቁጣ ህልውናው አደጋው ሲል ምንድነው ሪያክት አድርጎ ራሱን መከላከል አለመቻሉን ምን ነካውን? መስፍን እንዴት ሰው ጎራዴ እየሳለ እየመጣበት ከጎኑ ያለውን የወንድሙን ጉድፍ ላይ ትኩረት ያደርጋል? እንደ አማራ ማህበረሰብ ኢትዮጵያ ኦርቶዶክስ ቤተክርስቲያን አማኞች በጽሁፍ በግልጽ በሚዲያ እየተነገረን ልገለ እየመጣው ነው እየተባለ እየተነገረን ራሳችን ለመከላከል እንዴት ተሳነን? እንዴት አርሲ ላይ ያለ ኦርቶዶክሳዊ ሲጠቃ ባሌ ላይ ያለው ዝም ይላል፣ አዲስ አበባ ላይ ያለው ዝም ይላል? እና ወደ ራሳችን እስኪ እንመለከትና መስፍን ኢቫሉዌት እናደርግ። ምን ሲሆን ነውስ እንደ ማህበረሰብ ተነስተን የተከፈተብንን ጥቃት የምንከላከለው? ትግራይ ክልል ውስጥ አንድ ድሮን አንዣበበ ምናምን ተብሎ ምናምን ዓለም አቀፍ ሚዲያ ትኩረት የሚሰጠው ዓለም አቀፍ ማህበረሰቡ የሚነቃነቅ በመቶ የሚቆጠር አማራ ወይም ኦርቶዶክስ እምነት ተከታይ ሲያልቅ ዜናው እንኳን የማይነገርለት ህዝብ እንዴት በዚህ ደረጃ
ራሱን ለጥቃት አጋልጾ በሉኝ፣ ምቱኝ፣ ቁረጡኝ፣ ግደሉኝ፣ አጥፉኝ ብሎ ተመቻችቶ መቀመጥ ቻለ መስፍን። ፖለቲካሊ እስኪ እንደ ፖለቲካ ማህበረሰብ ማሰብ እንዴት አይ ዶንት ኖ እዛ አካባቢ ይሄ ሁኔታ ነው እኔ አእምሮ ውስጥ የሚንሸራሸረው እንቅልፍ የሚነሳኝ እና ይሄ ብዙ እኔን መሰል ሰዎች ውስጥ ያለ ጥያቄ ነው መስፍን። እና ይሄን ነገር ፖለቲካ ከማዕድ ጀምሮ የተለያዩ ፖለቲካ ደረጃጀት ውስጥ ኖራል። ፖለቲካ ሳይንስን የተማርከው አሁንም ፖለቲካ ፕራክቲስ አድርጋለና እስኪ ይሄን እንሄድበት መስፍን። ጊዜ እንዳውስድ እንጂ በጣም እኔም ማለት ሰሞኑ ሳስበው የነበረው እሱ ነው። ምንድነው አቅመ ቢስ ፓወርለስ ምንም ማድረግ ማንችል ምንም ማድረግ ማንችል ነው። ምንድነው ነው አሁን በጣም ቤዚክ ጥያቄ ነው። በነገራችን ላይ ይሄንን ካነሳ ነው ብዙ ነገሮች ውስጥ ልንገባ እንችላለን። በአጠቃላይ የፖለቲካ ማህበረሰቡ በተለይ የኢትዮጵያኒስት አማራ ምናምን የሚባለው የኦርቶዶክስ እንትን የሞራል ውድቀት አለ፣ ትልቅ የሞራል ውድቀት አለ፣ የሞራል ክስረት አለ። ግለኝነት የሚባለው ነገር በጣም ሴንተራሉ እሱ ነው። በነገራችን ላይ አስከብር መናገር አለብን። እኔ እናንተ ዛሬ እዚህ ላይ ፊት ለፊት ቀርበን ሪስክ ወስደን ነው አይደለ? አገር ቤት እንደማንገባ እናውቀዋለን። ማአት እኮ የሚመለከተን የሚቆጫል፣ ግን ትንሿን ሪስክ መውሰድ አይፈልግም። በሌላ መንገድ ራሱን ሴቭ አድርጎ ምናምን ታይዋለህ ምናምን ነገር ግለኝነት አለ። በቃ ግለኝነት አለ። በቃ እንጂ እኛ የለም። እኛ እኮ አሁን እኮ ተወደደም ተጠላም እኮ አሁን አንተ በኢህአዴግ ጊዜ ወይም በደርግ ጊዜ እኮ you don't need to be like የሆነ አንተ ኒውትራል ሆነ ገለልተኛ ሆነ ራስህ ከየትኛውም ከያፓም ከቀኙም ከግራውም ከምኑም ሳትሆን መኖር ትችል ነበር። አሁን ግን ማንነት በራሱ ታርጌት ያደርጋ አላማው እንትን ውስጥ ያስገባበት ሁኔታ እያለ እየታወቀ ከዛ ደና አለው ብሎ ነው በቃ እዛ ጋር ያለው ነገር እኔ ጋር አይመጣም። እዛ ጋር እኔ ምን አገባኝ በእውቀቱ ስዩም እንትን አለ እኔ ምን አገባኝ ምናምን ምንድነው አንድ ግጥም ልጽፍ ጀመርኩኝ አለ። ርሱን ነው ሰው ግጥም ልጽፍ ጀመርኩኝና ምን አገባኝ ነው የሚል ግጥም አለ። እና ምን አገባኝ ነው ብዬ ግጥም ልጽፍ ጀመርኩና በኋላ እውነትም ምን ራሴ ምን አገባኝ ምን አግብቶ ነው ይሄን ግጥም ተውቆ አለ። በነገራችን ላይ ትልቁ በሽታ ይሄ ነው ኢትዮጵያ ውስጥ በቃ የሞራል ኮላፕስ የሞራል ፌለሪቲ ሪስፖንሲቢሊቲ የሚባል ነገር በቃ በነገራችን ላይ ከሰውነት ወጥተናል። ይሄ እንትን አይደለም አሁን አንዳንዱ ብልጥነት አድርጎ ያስባል። በቃ እኔ ልጆቼን አሳድጌ ጥጌን ይዤ እንደ ሳልነካካ እሱ ነው ብልጥነት አይደለም። ገባ እኔ አምንበታለሁ የምትለውን እምነት ብትዋረድ የማንነት መገለጫው ራስ ወዳድነት ነው። አዎ አንደኛው እሱ ነው። ሁለተኛው የኤሊቱ ፌል ማድረግ ነው። ፌለሪቲ ነው። ኤሊት የፖለቲካ ሊቃኑ ምናምኑ እኔ አንዳንዴ ግራ ገበኛ ምን 97 ላይ ታስታውሳለህ የነበረው ኤሊቱ ሴንተሪስት ነው በጣም እንትን ነው ምናምን ነገር ቫኒሽ ነው ያደረገው። በነገራችን ላይ የለም አሁን በላላለ እኮ ህዝቡ ላይ አልፈርድም። ይሄ ህዝብ የሚመራው ቢያገኝ አይተናል። 97 ላይ ያለፈው የኦርቶዶክስ የቤተክርስቲያኑ ችግር ላይም እኮ አይተናል እኮ ሊቀ ጳጳሳቶቹ አቡነ አብርሃም፣ አቡነ ጴጥሮስ ሊደርሺፕ፣ ፓትሪያርኩ አቡነ ማትያስ ሊደርሺፕ የሚገርም። እኔ እዚህ አንድ የማውቀው ድሮ ኢህአፓ የነበረ ሰው አለ ኢያማኒ ነው አያምንም እና በጣም ተገርሞ ማለት ነው አሁን ገና ኦርቶዶክስ ማኝ ነው ስለው በቃ እንደዚህ በቃ የሚገርም አይነት ነገር ነው አለ። የሆነ የሞራል እንትና የበላይነታችሁን ያረጋግጡ ነበር። ሊደርሺፕ አለ ህዝቡ እንትን ይላል። አሁን የጠፋው ሊደርሺፕ ነው። ቅድም ጳጳሳቶች ምናምን ነገር ጳጳስ በብዙ እንትኑ መነኩሴ ምናምን በጋራ ነው መኖር ያለባቸው ይላል። እንግዲህ የግብፅና የሲሪያን ጳጳሳት ኑሮ እንዴት እንደሆነ እናውቃለን። የኛዎቹ 120 ሚሊዮን ብር ምናምን ነገር እንግዲህ ትርፍ ቤት መሆን አለበት፣ ሌላም ቤት ይኖራቸዋል ሰውየው። ሌሎቹም እንደዛ ናቸው። እና የሊደርሺፕ የኤሊቱ ፌል ማድረግ ነው፣ ዳይሬክሽን መጥፋት እና በጣም ብዙ ነገር ነው ማለት የሚገርም ነገር ነው ማለት እንዳልከው ነው። እያወቅ
እንደምትታረድ እያወቅ ነገ አንተ ያንተን በር እንደሚያኳኳ እያወቅ ከአንተ አንድ 10 ደጃፍ አልፎ የሆነ በር ላይ እንትን ሲባል እዚህ አይ ተው በቃ ተቀመጡ ምናምን ነገር እዚህ አልደረሰም ብለህ ቀላል እኮ ነገር ነው። ያ ጀርመናዊ ሰውዬ የተናገረው እኮ ነው። ናዚያ ማርክሲስቶች ሲመጡ ማርክሲስቶችን ሲመቷቸው ሲያስሩ ማርክሲስት ስላልነበር ዝም ምንም አላረኩም አለ። አይሁድ አልነበርኩም አለ። ካቶሊኮችን ሲያመጡ ካቶሊክ አልነበርኩም አለ። ሁሉንም ካጠፉ በኋላ መጨረሻ ላይ እኔም መጡ ኢንዲፔንደንት ሰውዬ ምናምን ነገር አለ። ከዛ ዞር ብሎ ማንም የሚደርስልኝ የለም አለ። እኛ ጋር አሁን ነገር ይሄ ነው። አስከበር እየደረሰ ያለው ነገር ይሄ ነው። እያንዳንዱ መስሎታል፣ የሚያመልጥ መስሎታል። በነገራችን ላይ ይሄ ብቻ በኢኮኖሚውም ጭምር እየተሰራ ያለው ደባ ቀላል ነገር አለ። እንደው ሌላ ቀን እናወራዋለን። በኢኮኖሚውም ችግር የለም እኮ ኦሮሞ ባለሀብት መፍጠር ወይም ደግሞ ኦሮሞን ኢምፓወር ማድረግ ምናምን፣ ግን አት ዘ ኤክስፔንስ ኦፍ ይሄ መጥፎነቱ እሱ እኮ ነው። ልክ አሁን አብይ አህመድ በቅርብ ደብረ ዘይት ላይ በ5 ቢሊዮን ነው በስንት ቢሊዮን ብር የአየር መንገድ የአየር ማረፊያ ምናምን አሰራለሁ ብሎ እንትን ብሎ የዚህ አዋሽ ወልዲያ ምናምን እንትን አዋጫ እንደዛ ነው ሜንታሊቲው። አሁን ያለው የኦሮሞ ብልጽግና የኦህዴድን ሜንታሊቲ ያ ነው። እኛ እናድጋለን ብቻ ሳይሆን እነሱን እናደቃለን ነው። ይሄ ሜንት አሁን ኢትዮጵያ ውስጥ ያለው አንዳንዱ ሰው አልገባውም። አሁን እኛ ዝም ብለን የምናለኳኩስ የምናጫጫው ይመስላል፣ ግን አልገባውም ይሄ እና እኔ በእውነት ነው መጠየቅ አለብን። ምንድን ነው የሆን ነው? ሊደርሺፕ ጠፍቷል። ለምንድን ነው ሊደርሺፕ መፍጠር አልተቻለም? ለምን ነው ሰው መውጣ እንትን ማድረግ አልቻለም? ለምን ነው ሰው ራስ ወዳድ ይሆን ነው? አባቶች ሰባኪ ስብከታቸው አልሰራም እኮ ማለት እኮ ነው። እኔ የወንድሜ ጠባቂ ነኝ ካላልኩ፣ አርሲ የሚሞተው ኦርቶዶክሳዊ እኔ ነኝ ካላልኩ እኔ ክርስቲያን አይደለሁም። ጀስት እኮ ተለመደ። በቃ የሆነ ነገር ከስታ ፌስቡክ ላይ ምናምን ወገኖቻችን ሶሪ ሬስት ኢን ፒስ ምናምን እንጽፋለን። ቅዱስ ሲኖዶስ የተባለው ደግሞ ተቋም ቆንጆ ጥቅስ ምናምን ነገር ወገኖች ሙታንን ምናምን ብሎ ይጠቅሳል። በጥቅስ ነው እንትን ነው ነገሩ፣ በጥቅስ አለቀ። እኛም በጥቅስ እንትን ላለን፣ ገዳዮቹም ከመግደል አላቆሙም። እና በጣም የሚያሳዝን ነው። ብዙ ነገር የሚያስወራ ነው። አስከበር በጣም ጥሩ መስፍን፣ እናጠቃለው። ምን መደረግ አለበት? ቀጣይ ነው። ሮድማፕ አለው። የጭፍጨፋችን የእልቂታችን ሮድማፕ አለው። ካርታ ተሰርቶለት ፕሮጀክት ወጥቶለት የሚፈጸም ተግባር ነው። ቅድም አንተ እንዳልከው የጀርመኑ ሰውዬ ባሻገር እኛም ጋር እግሩን እየበላው ተውት፣ አንበሳው እግሩን እየቆረጠመው የኔን እግር ነው እየበላ ያለው ምናምን ብሎ እያሾከሾከ ተውት እግሬን እየበላ የሚልም ብሂል አለ። ሁላችን ከመጥፋታችን በፊት እንደ ማህበረሰብ ይሄ ህዝብ ከማለቁ በፊት ምን መደረግ አለበት? ከምን እንጀምር መስፍን? የመጣው አደጋ በምናምን መደበቅ በምናምን በመዝሙር እንትን የሚመለስ አይደለም። እንደ መጽሐፍ ቅዱስ ታሪክ የኢያሪኮ ግንብ 3 ቀን 7 ቀን ነው ምናምን ነገር እስራኤላውያን ግንቡን 7 ቀን ዞረውት ከዛ በኋላ ፈረሰ የሚል እንደዛ የሚመለስ ታሪክ አይደለም። ታግለ ራስን አሰርት አድርገህ ነው እንትን የምታደርገው። እኔም እንደምልታ እንትን ላለማድረግ ሌሎች አሁን ስም አንጠራም። ይሄ ነገር አሁን ይሄ ትላንት አርሲ ላይ ሆኖ ነገር በሌላ እምነት ተከታዮች ላይ አማራ ክልል ውስጥ ወይም ትግራይ ውስጥ ወይም የሆነ ቦታ ቢከሰት ነው አምሹር ዊል ሲ ላይክ መኪና መቃጠልና ያለን ወይ ደግሞ የሆነ ቤተክርስቲያን መቃጠልና ያለ የሆነ ነገር ነው። አምሹር 100% እናያለን። ቢኮዝ በቃ ሰው ኩማ እና ይሄ እንዳልኩ በጸሎት በምናምን በመዝሙር ነጠላ በመልበስ ምናምን የምትመልሰው ነገር በገል ነው የምትመልሰው። መደራጅ ሰው መደራጀት ራስን ለማስከበር በነገራችን ላይ አባቶቻችን እኮ አባቶች ከዚህ ቀደም የነበሩ አባቶች ኢትዮጵያ ሀገርም ኦርቶዶክስ እንደ እምነትም ያቆዩት እኮ እንዲሁ ዝም ብሎ እንደኛ ምናምን ነጠላ ለብሰው ስለዘመሩ በደንብ አድርገው ተፋልመው። ታሪክ ተማሪ ነህ ታውቀዋለህ።
የግራኝ ወረራ፣ ሌሎችም ከጣሊያን መምጣት፣ ሌሎች ታሪኮች የፍልሚያ ታሪክ ነው። ታሪክ አባቶቻችንን ምናምን ነገር እንኮራለን። ምንኮራው ስራ ሰርተው ራሳቸውን ለኛ የተከበረ ነገር ስላቀበሩ ነው። እኛ ጋር ሲደርስ አይ ምናምን ነገር በአባቶቻችን ታሪክ እንኮራለን፣ ግን በእኛ ጋር ሲደርስ ኃላፊነት መውሰድ እንፈራለን። መደራጀት ያስፈልጋል። በነገራችን ይሉንታም አያስፈልግም። እዚህ ጋር መናገር አለብን። ስፔስ አካፋ ዶማውን ዶማ ብለን መናገር መቻል አለብን። የችግሩ ምንጭ ሰንኮፉን ሳታወራ እንደዚህ ማንነታቸው ያልታወቁ ጽንፈኞች በዚህ በኩል ገብተው ምናምን ነገር ለምንድን ነው ኦሮሚያ ክልል ላለፉት 8 ዓመታት አለማቋረጥ ነገር ለምንድን ነው መንግስት ነገር ሲከሰት እየወጣ ማስጠንቀቂያ የሚሰጠው? ለምንድን ነው የማይከሰተው? ምን ነው ይሄ ነገር አላማው የሚሉት ጥያቄዎች መጠየቅ አለባቸው። ገባ መደረግ ይፈልጋል። ተደራጅታ ገፈተው ሰው የተደራጀ ባይዞ እነሱ እኮ ዛሬ እንደዚህ የሚጨፍሩብን ስለተደራጁ ነው። በነገር ምንም ነገር አይደለም። ለመጥፎም አላማ ይሁን ለምንም አላማ ይሁን የተደራጀ ኃይል ምን ጊዜ የሚያስፈልግ ያሸንፍ። ማን ነው? ማርክስ ነው? ሌኒን ነው? አንኦርጋናይዝ ማሲ ኬዎስ ነው ምናምን ይለዋል። አንድ አባባል ያልተደራጀ ህዝብ ዝም ብሎ እንትን ነው፣ ዝም ብሎ ቁጥር ነው መንጋው። የተደራጀ 10 ሰው የተደራጀ 5 ሰው ታሪክ ይለውጣል። እና በመታገል አካፋውን አካፋ በማለት ይሄን ነገር ማስቆም ይቻላል። አይ ብለን በመዝሙር በአመት አንዴ በሚካሄድ እንትን እናቆማለን። እሱን እንግዲህ ሞክረ ነው አየ ነው እዚህ ነው ፖለቲክስ ባይዞ ያው ከፖለቲካ በላይ ቢዮንድ ፖለቲክስ ነው አሁን ያለው ነገር ሰርቫይቫል ነው። እና ይሄ ምለው አስከብር ልክ ነው መስፍን። ዳር መቆም ከልቄት አያድንም። እኔ ምን አገባኝ ከልቄት አያድንም። መንግስተ ሰማያትም አያገባም። የኢትዮጵያ ህዝብ ሳይማር ያስተማረን ምን ነው በተለምዶ አባባል አለ ማህበረሰብ ኃላፊነት ያለብን ልሂቃን የመማር ዕድል ያገኘው የአማራው ማህበረሰብ ሰብሰብ ብሎ ራሱን የመከላከልና ማህበረሰቡን የመምራት ኃላፊነት መውሰድ አለበት። ጎንደር ላይ በተለያዩ በግለሰቦች ወይም ተገዝተው ይሁን በተለያየ ጥቅም የሆኑ ሰዎች በሙስሊም ኢትዮጵያውያን በሙስሊም ማህበረሰብ ላይ ጥቃት ሲያደርሱ የምናወግዝ የኦርቶዶክስ እምነት ተከታዮች አለን። ኦሮሚያ ውስጥም ማይኖሪቲ ሆነው ኦርቶዶክስ እምነት ተከታዮች ማይኖሪቲ ሆነው ግን አብዛኛው ሙስሊም ሆነው የሚኖርበት ማህበረሰብ እነዛን ማይኖሪቲ የሆኑ የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኞች የመከላከል የመጠበቅ ኃላፊነት አለበት። ፕሮቴስታንት የሚበዛበት ማህበረሰብም እንደዚሁ በውስጡ ያሉ በቁጥር የሚያንሱ የተለያዩ እምነት ተከታዮችን የመከላከል እንደ ማህበረሰብ የሞራል ግዴታ አለበት። ዛሬ የሚያለቅሰው የአማራ ማህበረሰብ ሊሆን ይችላል። ዛሬ የሚያለቀው የኢትዮጵያ ኦርቶዶክስ እምነት ተከታዮች ሊሆን ይችላሉ። ነገ በእነሱም ላይ እንደዛ ሁኔታ ውስጥ ሊፈጸም እንደሚችል አውቆ እያንዳንዱ የኢትዮጵያ ማህበረሰብ በውስጡ ያሉትን ወንድሞቹና እህቶችን የመከላከል ኃላፊነት አለበት። ይሄንም በዚህ አጋጣሚ ማስታወስ ያስፈልጋል። መዳኛችን መደራጀት ነው። ከወንድም ትኩረት ላይ ይልቅ ሊውጥህ እየመጣው ያለውን አሳ ነባሪ ላይ ትኩረት አድርግ። ተደማመጥ፣ መሪ ፍጠር፣ መሪህን ተከተል። የአማራ ማህበረሰብ የአማራ ወጣት እርስ በርስ ከመሻኮት እርስ በርስ ጣት ከመቀሳሰር አንድ ሆነህ አብረህ የመጣብህን እልቂት የመከላከል ትውልድ ኃላፊነት አለብህ ማለት እንፈልጋለን። መስፍን በተለያየ ጊዜ እንደዚህ ወቅታዊ ጉዳዮችም ሲኖሩ ሳይሆን በተለያየ ጉዳዮች ላይ እንግዲህ አስፈልግ በቀናነት መተህ እውቀትህንና ትምህርትህን ንባብህን የምታምንበት ሁኔታ ስለምታካፍል አድማጮቼ ስም አመሰግናለሁ። አድማጮቻችንና ተመልካዮቻችን በቀጠለው ኦሮሚያ ውስጥ በሚካሄደው እልቂት ላይ ያተኮረው የአማራ አንድነት ድምፅ ፕሮግራም ይህን ይመስል ነበር። በተመሳሳይ ፕሮግራም እስከምንገናኝ ጤና ይስጥልን። መስፍን በጣም አመሰግናለሁ። እንደዘወትር ማመስገን እኔም አመሰግናለሁ። እንበርታ አስከብር። ታንኪዩ። አመሰግናለሁ። ባይ